ጋይስ አሁን ወደ ስቴዲየሙ እየሄድን ያለ ነው። ወደ ስቴዲየሙ እየሄድን ነው። ኪላይም ባብቻ ስለማታዩ ያላለቀስን የሚመስላችሁ ሰዎች ልባችን እንደዚህ ልጅ ነው እያለቀሰ ያለው። ውስጣችን እንደዚህ ልጅ ነው እያለቀሰ ያለው። ይውላችሁ በዚህ ቡድንና በዚህ ባጭ ብዙ ነገር ተብለናል፣ ተሰድበናል፣ ዲሉዥናል ተብለናል፣ ወሬኞች ተብለናል። ያልተባልነው ምንም ነገር የለም። ምድር ላይ ያለውን ስድብ በሙሉ ክለባችን ተሰድቧል፣ ደጋፊዎቹ ተሰድበዋል፣ ተነቃናል፣ ብዙ ነገር ተብለናል። እያንዳንዳችን ይውላችሁ እንባችን አይናችን ላይ ያልወጣው ሼሚዞን እንዴት ታለቅሳላችሁ ነጭ ለተራገጠው እግር ኳስ የሚለውን አባባል ሼሚዞን ነው እንጂ ሁላችንም ማልቀስ እንፈልጋለን። ሁላችንም ቃል የለኝም። አርሰናል አሸንፏል 1-0። እስቲ ምን አለ ቢያንስ 2-0 3-0 ብታሸንፉ። 1-0 ደግሞ እሱን ያቃጥለኛል። እስከ 90 ደቂቃ ድረስ ያገባሉ ብዬ መጠበቅ። እናንተ መውረድ ይገባችኋል። እንኳን ወረዳችሁ። ታገሱ ጀማዎቼ፣ አንድ ጨዋታ ብቻ ነው የቀረን። ታገሱ፣ ግድ የላችሁም፣ እናሳካዋለን ይህንን ዋንጫ። ታዲያ ይህንን ዋንጫ ስናሳካው ነገ ከባድ ቋጠሮ አድርገን ነው። ከተሳካ ተሳካ፣ ካልተሳካ ግን ጨዋታውን አሸንፈን ዋንጫውን እንደምንበላው ጥርጥር የለኝም። የዛኔ ታዲያ ከተማውን ድብልቅልቋን ነው የምናወጣት። ጀማው ታይቶ ተሰምቶ አይታወቅም። እመነኝ፣ ይሄ ድብልቅልቅ የሚል ልዩ ነገር ነው ይዤ ለምመጣ የሚሆነው። ጀሞቼ እንዳታስቡ፣ እንደ ቀልድ የምናልፈው አይሆንም። ዋንጫውን እናሳካዋለን። የአርሰናል ደጋፊ አንድ ቤተሰብ፣ አንድ ውህድ መሆናችንን ደግሞ ለዓለም እናሳያለን። የአርሰናል ደጋፊዎች በኢትዮጵያ ምን አይነት ውበት ያለን ደጋፊዎች እንደሆንን፣ እንዴት ለአርሰናል ታማኝ እንደሆንን ጠንቅቀው እንዲያውቁ እንዲረዱ እናውቃለን። ከአርሰናል ውጪ ወደ ውጪ እንደሆንን እንዲረዱን እናደርጋለን። ጀማው ማን ኡፍ ለዚህ ቀን አበቃን። ጀማው ወያላ አረበሽኩህም። ይቅርታ አንድ ጥያቄ ነበረና ውስጤ ከሚቀር ልጠይቅህ ብዬ ነው። ዋንጫ ከበላ ግን ምን ልታረገኛ አስበሃል? ካሁን ልዘጋጅበት ሎቆ ብዬ ነው። ለካሁን ለዘጉም አይታወቅም። እኔ ሀሳብ አለኝ ልናገር። እሺ ምንድነው? ኳስ ሜት አቆማለሁ እኔ። You see this feet? My brother, I'm so happy. I can't believe we made it, brother. Yeah, man. I'm so happy. Here, bro. Is that Muddy right there? That's Muddy right there. Let me give you a hug, Muddy. Guys, አሁን ወደ ስቴዲየሙ እየሄድን ያለ ነው። ወደ ስቴዲየሙ እየሄድን ነው። ፓዲንግተን ትሬን ያለ ነው። Are you on social media, by the way? No. You're not. You don't like being on social media. Go then. Yeah. ጋይስ ዲላን ፔጅ እንደተናገረኝ ማለት ነው። ምንድነው ያለው መሰላችሁ? እነዚህ ቦቶች ሰው የሚኖርባቸው እንደ ቤቶች ናቸው። ከዛ ደግሞ ሬስቶራንት አለ እዛ ጋር። ሽታውም ድረስ በጣም ደስ የሚለው ሳመር ላይ ሲሆን በጣም ብዙ ሰዎች እዚህ ጋር ይመጣሉ። እኔ ብለው ለምንድነው ጨዋታዎችን በሰላም ማታሸንፉት? ለምንድነው ደጋፊዎቻችሁ ልብ ማለት ነው እንዴ? የልብ በሽተኛ ነው ያርሰናል ደጋፊ እንዳለ እግዚአብሔርን። ወይስ እኛ ተስፋ አድርገን መልሰን እንድንቋጥር ነው? እኔ አልቋጥርም ማለት ግደለኛ አልቋጥርም እንዴ። ምን በወጣኝ ነው የምቋጥርብህ እንዴ? ሰው ለማስቋጠር እስከ 90 ደቂቃ 1-0 በቃ። እረስታ አስጠሉ ግን በስማ በሉት አንድ ጨዋታ ቀረ። አንዳንዴ ለዲት የሚያስቃል። አርሲ በጣም ቀርበናል። በቃ በጣም ቀርበናል። አሁን 90 ደቂቃ ነው የቀረን። አርሲዎች 90 ደቂቃ ነው የቀረው። የስንት ዓመት ጥበቃችን፣ የስንት ዓመት ህልማችን፣ ምኞታችን ልናረጋግጥ 90 ደቂቃ ብቻ ነው የቀረው። አርሲዎች ደርሰናል። ይመቻችሁ። በጣም በቃ ዋናው ማሸነፋችን ነው ዛሬ ዋናው ማሸነፋችን 1-0 በቃ በቂ ድል ነው። አርሲዎች 7 ደቂቃዎች የመጨረሻዎቹ ያስጨንቁ ነበር፣ ግን ተወተነዋል። አርሲዎች ይመቻችሁ። ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ያደርጋችሁ
እንዲሁም ፎሎ ያረጋችሁ ሰዎች ፎሎ ያረጋችሁ አርሲዎች። አርሰናል በርንሌን 1-0 ባሸነፈበት ጨዋታ ላይ ከጨዋታው ምን ነገሮችን ተማርን? ሚኬል አርቴታ በጨዋታው መጨረሻ ደቂቃዎች ላይ እንዴት እንዳሳዘነኝ እንዴት ሲቁነጥነጥ እንደነበር ተመልክታችኋል ጋይስ። የዕለቱ ዳኛ ፊሽካውን እንዲያሰማ በጣም ጫና ሲያሳድር ነበር። በጣም ጨንቆት እንደነበረ ያስታውቅ ነበረ። ይሄ ሰው ቢሆንለት ከምትሏቸው አሰልጣኞች መካከል አንዱ ስለመሆኑ ምንም ጥያቄ የለኝም ጋይስ። በጣም በጨዋታው ላይ ደግሞ ደፋሪውን አሰላለፍ ነበር ይዞ የገባው። የማጥቃት ባህሪ ያላቸውን ተጫዋቾች በጠቅላላ ለመጠቀም ሞክሮ ነበር። ውጤታማም አርጎት ነበር በሴት ፒስ በኩል ቢሆንም ማለት ነው። ፈርስት ሃፍ በጣም ዶሚኔት አድርጎ ነበር። ምርጥ ፐርፎርማንስ ነበራቸው። ሰከንድ ሃፍ ሞር ውጤት ማስጠበቅና በካውንተር ተጨማሪ ጎል ለማግኘት ነበር ፍላጎት የነበራቸው። ግን በተወሰነ መልኩ ጭንቀት ውስጥ ገብቶ ነበር። አንዳንድ ሚስቴኮችም ተፈጥሮ ነበር። የተረፉባቸው አጋጣሚዎች ነበሩ በርኔዎች ያልተጠቀሙባቸው ማለት ነው። ያም ሆኖ ይህ ግን ውጤቱን በማስጠበቅ ጣፋጭ 3 ነጥብ ይዞ ከሜዳ መውጣት ይችላል። እንዲሁ ጋይስ የምሬን የበርሊን ደጋፊዎች ስታዲየም አንገባም ብለው ለአርሰናል ደጋፊዎች ትኬቱን ሽጠው እኔ እናንተ እዚህ ቆሎና ቆጮ በልተን አርሰናልን ነጥብ ልናስለው የማይታሰብ ነግሬያችሁ ነበረ። በእርግጠኝነት አርሰናል ዛሬም በጠባብ ውጤት ያሸንፋል ብዬ ነበር። ይኸው አሸነፈ። ኮንግራቹሌሽን። ቪዲዮውን ከቆየው ነው ጋይስ፣ ውጭ ነው ኳሱን ያየሁትና ኮፕሊንግ አድርጉልኝ እንዳይዝብኝ ቲክቶክ። በደንብ ኮፕሊንግ በደንብ አርሰናል ላይ መቋጠር በኢየሱስ። አሁንም እኮ በእርግጠኝነት ፓላስ ላይ እምነት ይኖራቸዋል። በቃ ጎበዝ እመኑ። በቃ የምሬን ነው እመኑ። አንድ ሲደመር 1 2 ብቻ ስትባሉ ማመን ያለባችሁ እንዴ? ይሄንንም እመኑት። ፓላስ ነጥብ ያስጥልልኛል። ፈላውጫው በቃ የምሬን ዋንጫውን አጣጭውታ። ግን በርሊን ማለት ነው ተዋጋች ነው የምልህ እናቴን የምሬን ነው። 17 19 ቁጥሩ እኔ እናቴ ትሙት ለሊቨርፑል ኳስ አቀባይ ራሱ አላደረገውም። ኮንግራቹሌሽን ይመቻችሁ ገነርስ። ኮንግራ እንኳን ደስ አላችሁ። ሴት ፒስ አገኝ ኦሌ ኦሌ 1 ደርሶታል ለበርንሌ። ገነርስ በርንሌን 1-0 በሆነ ውጤት በማሸነፍ ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ለማሳካት 1 ጨዋታ ብቻ ቀርቷቸዋል። ለአርሰናል ብቸኛዋን የማሸነፊያ ጎል ካይ ሃቨርትስ ከሴት ፒስ ማስቆጠር ሲችል በዚህ ሲዝን በፕሪሚየር ሊጉ ብቻ 18ኛ ከሴት ፒስ የተገኘች ጎል ሆናለች። ለአርሰናል ሚኬል አርቴታው ቡድን አሁንም ጠንካራ የተከላካይ መስመር እንዳለው እያስመሰከረ ይገኛል። በሁሉም ውድድሮች 32 ክሊንሺቶችን መጠበቅ ሲችሉ በዚህ ሲዝን አውሮፓ 5ቱም ታላላቅ ሊጎች ከሚጫወት ከየትኛውም ቡድን ቢያንስ በ6 ይበልጣሉ። መድፈኛው የዛሬውን ጨዋታ ማሸነፉን ተከትሎ ከማንቸስተር ሲቲ የ5 ነጥብ ርቀት ሲኖረው ሲቲዝኖቹ ከቦርነማውዝ ጋር የሚጫወት ይሆናል። ሲቲ ነጥብ የሚጥል ከሆነ አርሰናል በይፋ የ2025-26 ሲዝን የፕሪሚየር ሊግ ዋንጫ ማሸነፉን ያረጋግጣል። ማን ሲቲ የሚያሸንፍ ከሆነ ደግሞ የፕሪሚየር ሊጉን ዋንጫ ለመወሰን የመጨረሻውን ሳምንት መጠበቅ የግድ ይሆናል ማለት ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ሃቨርትስ የጨዋታውን የማሸነፊያ ብቸኛ ጎል ቢያስቆጥርም ይሄ ውሳኔው ግን በጣም የሚያስደነግጥና ሪስክ የሆነ ውሳኔ ነበረ። የዕለቱ ዳኛም በቢጫ ካርድ ማለፋቸው እድለኛ ይመስለኛል። ያም ሆነ ግን በጨዋታው ላይ አርሰናሎች ሴት ፒስ ማስቆጠራቸውን ተከትሎ ለኔ ከሚኬል አርቴታ ስር ያሉት እንደነ ኒኮላስ ዮቨር የመሳሰሉ የቆሙ ኳስ አሰልጣኞች እንግዲህ መመስገን ያለባቸው ይመስለኛል። ይሄን ፕሪሚየር ሊግ ዋንጫ ካሳኩ ከሚኬል አርቴታ በአንድ ደረጃ ዝቅ ብለን የምንጠራቸው በጣም ክሬዲት የሚገባቸው ሰዎች ናቸው ብዬ አስባለሁ። አርሰናል ግን ይሄንን በ32 ሚሊዮን ዩሮ በጠጠር መግዣ ብር እኮ ነው ያስፈረመው ጋይስ። ምን አይነት አስማት የሆነ ፐርፎርማንስ ነው የሚያሳዩ። ፈርስት ሃፍ ተውት፣ ሌላ ታሪክ ላይ ነበር። አርሰናል ምርጥ ስለነበረ ማለት ነው። ግን ቴክኒካሊ ምን አይነት ጊፍትድ የሆነ ተጫዋች ምን አለ ኤርሊ ኤጅ ላይ በደንብ በተመለከት ነው ብዬ የምጓጓለት አይነት ተጫዋች ነው ማለት ነው። አርሰናል በጣም የሚገርም ዝውውር ካደረገባቸው ቦታዎች መካከል አንዱ የትሮሳርድ ዝውውር ይመስለኛል ማለት ነው። በእያንዳንዱ ጨዋታዎች ተቀይሮ የገባ ታሪክ ሲሰራ ተመልክተናል። ቋሚ ሲሰለፍ እድል ሲሰጠው ደግሞ አንዳንድ ኢንኮንሲስተንት የሆነባቸው ሞመንቶች ነበሩ። ግን ደግሞ በጣም የተለየ ኳሊቲ ያለው ተጫዋች ነው ማለት አንግል የወጣበት ኳስን ራሱ ተመልክታችሁ ማጋሌዥ ራይስ ይጋደሉታል ነው የምላችሁ ጋይስ። ምን አይነት የተረጋጋ ዲፌንስ ነው ግን አርሰናል ያለው። በቃ ማለት ጎል ካስቆጠረ እኮ እንደማይገባበት ታራግጣለህ። በቃ ኮንፊደንት የምትሆንበት ቡድን ነው። ያው እግር ኳስ ስለሆነ ወጉ ነው መጨነቅ እንጂ አርሰናል ቀድሞ ጎል ካስቆጠረ ጨዋታ ላይ የሚያስጨንቅ ነገር ብዙ አለ ብሎ ለመናገር ከባድ ነውና ይሄ ሰው በጣም ዘንድሮ ለኔ ከሳሊባም በላይ መወደስ ያለበት ሴንተር ባክ ነው። በቃ ፓሽኑ ብትሉ 1 ለ1 ተጫዋቾችን ፊዚካሊ ዶሚኔት የሚያደርግበት መንገድ በጣም አስደናቂ ነው። በርንሌ በቃ እኔ እኮ በርንሌ ነኝ አለ። በቃ ልውረድ እስቲ ልወርድ አይደል እንዴ? ለመውረድ እንደዚህ መጨነቅ ምንድነው? ምን አገባኝ አለ በርንሌ። በቃ እንዴ በሰላም መውረድ የማይቻልበት ፕሪሚየር ሊግ እኔስ እሄዳለሁ ይብለኝ ለከራሚው ብሎ አስረክቦ ሄደ በርንሌ። በቃ እኛ ቀረን፣ እኛ ማክሳችን ተልጦ ቀረን። እዚህ እዛ እያለ ነው።
የኛ ቅሌትና ክሪስታል ፓላስ ብቻ ነው የቀረው። አሁን ክሪስታል ፓላስ 10 ሚሊዮን ያገኛል። በቃ ቀለን ቁጭ አለን እኛ። በግሌ 12 ቪዲዮ ሰርቻለሁ የዘፈን ግብዣ ብዬ የሀዘን ዘፈኖችን። አሁን የምትበሉት ከሆነ 12 የሴሌብሬሽን ዘፈኖችን እሰራለሁ። በቃ ምንም ማድረግ የምችለው ነገር የለም። አሁን በርንሌ በቃኝ አለ። በቃ ይመቻቸው። በቃ ምንም ማድረግ አይቻልም። ሃቨርትስ በቃ ከበርንሌይ በኩል ብዙም የማያስከፋ ፐርፎርማንስ የነበረው ተጫዋች ካይል ዋከር ይመስለኛል። ከዚህ ቡድን ጋር አብሮ ቻምፒዮንሺፕ የሚወርድ ከሆነ በጣም ነው ማዝነው። ጥሩ ፐርፎርማንስ ነበረው ዛሬ ማለት ነው በመከላከሉ። ኳስም ደግሞ ሲቀበል ቡድኑ ሲያደራጅ በጣም ጥሩ እንቅስቃሴዎች ሲያደርግ ነበር። ኤኒዌይ እናንተ ከዚህ ጨዋታ ምን ተማራችሁ? ሀሳባችሁን አካፍሉኝ። የፕለስ ምልክቱ መጫን እንዳትረሱ። ደህና አመሻችሁ፣ ሰላም አመሻችሁ፣ ደህና አደሩ። እኔ እንደሆነ የአቅሜን ሞክሬያለሁ። እስከ 1 ሚሊዮን ብር መድቤያለሁ። ምንም ማድረግ አይቻልም። ምቀኛ ድሮ ምቀኛ ነው። እንደውም አርሰናል ሲሸነፍ ማለት ነው እየጠበቃችሁ የነበራችሁ ቋጣሪዎች፣ አሁን አርሰናል ሲያሸንፍ ስልክም አለኝ አናግሩኝ ኢንቦክስ ላይ ይሄ ለመቋጠር ብቻ አለም የዩናይትድ የሲቲ ብቻ ደጋፊዎች አርሰናል ሲያሸንፍም ስልክም አለን። እሺ እንዳትረሱት አስታውሳችሁ ቋጣሪውላ። ሚኬል አርቴታ ከጨዋታው በኋላ ነገ ማንቸስተር ሲቲ ከቦርንሞዝ ጋር የሚያደርጉትን ጨዋታ ትመለከታለህ ተብሎ ተጠይቆ ነበር። ታዲያ እሱ ምላሽ ያው አንድ የሚያምር ነገር እንደሚፈጠር ተስፋ አደርጋለሁ። ከተጫዋቹ ጋር ለማየት ምናምን አላቀድኩም፣ ነገር ግን ከቤተሰቤ ጋር ሆኜ ልመለከተው እችላለሁ። እንደው ጊዜ ካገኘው ነው እንጂ የሚያየው አይመስለኝም። በደሪ ሐሳብ ማለት ነው። ቀጥል ሚኬል አርቴታ ከሃቨርት የሰራው ጥፋት ቀይ ካርድ ያሰጣል የሚል ጥያቄ ተጠይቆ ነበረ። የሱ ምላሽ ታዲያ አላየሁትም አልተመለከትኩትም ሲል ነበር። እኛም አልተመለከትነውም ማለት ነው። መብታችን ነው አይደለ? ወያላ ሲቃጥል ማየት አይደል የሚያስደስተን? እኛ እኮ 1-0 ማሸነፍ ምናምን እኮ ደስ ይላል እኮ። ያው ማለት እኛ አብረን መጨነቃችን ነው እንጂ የሚደብረው ፓርት ለነሱ ቋጣሪ እንደዚህ እስከ መጨረሻው ደቂቃ ሰስፔንስ አድርጋችሁት ግርጥት ሲል ምናምን ማየት በጣም ነው የሚያስደስተኝ። ግን አብሬ መጨነቅ እኮ ነው የሚያስጠላው። ባለፈ ቦስ ሚኬል አርቴታ ኤምሬትስ ለነበሩ ደጋፊዎች መልእክቱን አስተላልፏል። በክሪስታል ፓላስ ሜዳ ኔክስት አዌ የምንጫወተው ጌም ላይ በሴላርስ እና በቡዳፔስት ደጋፊዎቹን ልመለከታችሁ ፈልጋለሁ የሚል መልእክት አስተላልፏል። ያው ድግስ ነው አይደል ዘንድሮ። ለምን ይመስልሃል አርቴታ የሌለበትን ባህሪ አምጥቶ እስከ 90 ደቂቃ ድረስ አርሰናል ግብ እንዲያገቡ ሲያስጨንቃቸው ወደፊት እንዲጫወቱ እያደረጋቸው የነበረው? ለምን ይመስልሃል? እንዴት ነው የማይገባችሁ? አርሰናል የእጅር ወራ ኮርና አካባቢ ከ80 ደቂቃ በኋላ አግኝቶ እነ ሂንካፔ እነ ጋብሪያል ማጋሌስ ለምን ይመስልሃል የበርንሌይ ፔናልቲ ቦክስ ውስጥ ሊገጩ የመጡት? ማሸነፋቸው የተረጋገጠ ነው። ግብ ያስፈልጋቸዋል። ኢትዮጵያ ውስጥ ያላችሁ የአርሰናል ደጋፊዎች ብቻ ናችሁ እኮ በኮንፊደንስ በልተናል እያላችሁ እየፎከራችሁ ያላችሁት። ክሪስታል ፓላስ ነጥብ ያስጥለናል ብለው እየፈሩ ወይም እየሰጉ ያሉት አርቴታ ወይም ደግሞ የአርሰናል ተጫዋቾች ብቻ አይደሉም። ለንደን ላይ ያሉ ጨዋታውን ከተመለከታችሁ የአርሰናል ደጋፊዎችን ፊት መመልከት ትችላላችሁ። በጭንቀት ነበረ ግብ እንዲጨምሩ እየቋጠሩ የነበረው። ሲቲ በግብ ልዩነት ይበልጣል። ነገ በርንማውዝን ካሸነፈ እንደውም ያርቀዋል። አንተ ከክሪስታል ፓላስ ጋር አቻ ከወጣ ቀጣይ አስቶን ቪላ ነው ሲቲ የሚያገኘው። በእርግጠኝነት ይረመርመዋል። ምክንያቱም አስቶን ቪላ ቀጣይ ኢሮፓ ሊግ ምናምን ፋይናል አለበት። ምን ይፈጠራል? አንተ አቻ ከወጣ ከክሪስታል ፓላስ በግብ ልዩነት ይበልጣል። የፕሪሚየር ሊግ ዋንጫ በላ ማለት ነው ሲቲ። ለዛ ነው አርቴታ እስከ 90 ደቂቃ እያስጨነቃቸው የነበረው። ለማንኛውም በዚህ ልክ ግን ኮንፊደንስ ኑሯችሁ አትጨልሉ፣ ዋቴ አትንቀሉብን። ማለት በቃ ሁሉም ተጫዋቾች እኮ ይገባቸዋል። ሁሉም ተጫዋቾች ዲዘርቭ ያደርጋሉ ይሄንን ዋንጫ ለማሸነፍ። ወይ ግን ይሄ ሰውዬ በኢየሱስ ምን ያላቅም እግዚአብሔርን በጣም ኤክሰፕሽናል እኮ ነው። ኤክሰፕሽናል 90 ደቂቃ ሙሉ በእያንዳንዱ ጨዋታ ላይ ደክሞ በእያንዳንዱ ጨዋታ ላይ ያጠቃል፣ ክሮስ ያደርጋል፣ እዛ ሄዶ ይከላከላል፣ ከበረኛ ኳስ ይቀበላል። መቢቴን በቃ በጣም ጸዴ ሲዝን ነው ያሳለፈው፣ ጸዴ ማለት ነውና ከአርቴታ ቀጥሎ እኔ በዋነኝነት የፕሪሚየር ሊጉ ዋንጫውን የሻምፒዮንስ ሊግ ዋንጫ ዲዘርቭ የሚያደርገው በዋነኝነት አርቴታ ነው። ምንም ጥያቄ የለውም። ቡድኑን ያመጣበት ርቀት ብዙ ጊዜ ተናግሬያለሁ። ግን ከተጫዋቾች ግን ምረጪ ብትሉኝ እግዚአብሔርን ዴክላን ራይስ በኢየሱስ ስም ልብ ነው ያርሰናል። ማርያምን ልብ ማለት ነው። አርሰናል ፊሽካ እያስጠበቀ ማሸነፉን ቀጥሏል። እጅግ አስጨናቂ የሚመስል ግን 0.00 ኤክስጂ በበርንሌይ በኩል የተመለከትንበት ግን ዳኛው ፊሽካው እንዲነፋ አርቴታ ጨቅጭቆ ተከራክሮ ያስተፋበት በቃ የሚያስጨንቅ የሚመስል ግን የማያስጨንቅ ጨዋታ ነበረ። የቀይ ካርዱ ጉዳይ የቡካዮ ሳካን ፔናልቲ ጉዳይ በዳኞች በኩል አነጋጋሪ ነው። ነገ ቫይታሊቲ ሌላ ነገር እንጠብቃለን። ይመቻችሁ። ላይክ ሼር ማድረግ አይረሳ።